በቃ እሺ አንተ የነገ አንተ ስማስከባ አሁን እኮ ያልከው ያለው ነገር ይሰባዊ ድርጊት ነው ሰው ቤት ውስጥ መጣ ሰው መደብደብ ሰው እንዲ ማመናጨቅ እንዲ ማረግ ይሰባዊ ድርጊት ነው ያረክ ያለው ማብይ ምናምን ዛሬ ምን አይነት ወሬ ያወራች እንደሆነ ምንም ላቅ አልቻልኩም ምን አይነት እንዲ ብላኝ እኮ አታውቅም ዛሬ ምን ተፈጥሮ ነው ጭራሽ እንዴ ቤት ልቀቅ እስከማለት አላቅም ብቻ ምን እንደተፈጠረ አላቅም እኔ እኮ በደንብ ነበር መታገዘኝ ስላቴ እኮ በደንብ ነበር መታገዘኝ ወይስ ያስመሰለሽ ነበር እስካሁን ባትታመሙ መጥፎ ሁኔታ ውስጥ ናት እና እሷን ለማገዝ መተባበር ሲጠበቅባችሁ እንዴት እርስ በርስ ትጋጫላችሁ በዚህ ልክ ቅድሚያ ለምን ነው አንተ አሁን የምትናገራት ነገር ራሱ ህግ ቦታ ሄጄ ገንዘብ ሰጣለሁ ያልክ ነው ይሄም አንድ ወንጀል ነው ተጣልቼ ስለነበረ ነው እንጂ እሷን ጠልቻት አይደለም ወይም ደግሞ እንደዛም ፈልጌ አልነበረም በጣም ይቅርታ ያው ስራ ቦታም ትንሽ ገንዘብ አጭበርብሮኝ ነበር ለዛ ነው እንጂ እንደዛም ፈልጌ አይደለም እና በሽታዋ መዳን አይችልም እንዴት ማለት መዳን አይችልም ማለት የካንሰር በሽተኛ ናት አዎ ማለት አሁን በእኛ አቅም እንዲ በጸበል ምናምን የሚድን ነገር አይደለም ይሄ አሁን የተፈጠረባት ነገር እህቴ ምን እንዳረጓት ምን እንዳስነኳት ዛረብ ሀገር ላይ አላቅም እኔ የምር በቃ ለምን ላኳት እስክል ድረስ ነው እሷ ቤተሰብ መስርታ እኔ የምር ገንዘብ ቢኖረኝ እኔ ለጊዜውም ቢሆን ሰው አምጥቼ ያጋብቻት የጊዜያዊ ትዳርም ሰጥቻት በቃ ህይወት የሚባለው ነገር አይታውቀም ሰው ገንዘብ ካለ እኮ ማይፈታ ነገር የለም አይደል እንዴ ዋናው ገንዘብ ነው ግን ገንዘብ በእጃችን ላይ አሁን በይሳት የለንም እሳችንን እንዲ ቢያንስ የቀራትን እድሜ ደስተኛውና ሁሉ ነገር አይታ እንድትሞት ማድረግ እንኳን አለመቻልን ስታስበው እንዴት ምን ሊሰማ እንደሚችል ማሰብ አይዞ ወዳጅ አይዞ ብዙ ነገሮችን ክደዋል ጭራሽ እኔን ምንም ነገር እንደማቅ ማለት እኔ ማጣራቶችን አድርጌ ነው ሲጀምር ወደዛ ቤት ውስጥ ሄድኩት ብሩክ ማን ነው ምንድነው ምን አለው አካውንት ውስጥ ምን አይነት ነገር እና አሁን ላደርግ የምችለው ነገር ምንድነው እነዚህ ሁለት ግለሰቦች እንግዲህ ከህሊና ጀርባ ብዙ ነገሮች ሲያደርጉ ነበር ተነጋግረን ነው እሷ እንድመጣ ያደርግነው እዚህ ማለት ማገዝ በመንችለው ነገር እንድናግዛት ብዙ ነገር ሆናለች ማለት ጥሩ ነገር እንድትሆን ጥሩ ቦታ እንድትደርስ እኮ ብዙ የለፋች ሴት ነች እኔ እኮ ሚስቴ ብቻ አይደለችም እንደ ብዙ ነገር የነበረች ማለት እኔ በዚህ ነገር እንትን ብለ ህይወቷ ይቀየራል ብዬ ነበር አረብ ሀገርን እንድትሄድ ብዙ ነገር ህይወቷ እንዲቀየር አስቤ ነበር ወደዛ ያልኩት ግን ምን ነክታ ምን ሆና ምን ተፈጥሮ እንደመጣች አላቅም ሌላህ ታለ ኖ ባለቤቴ ነግራኛለች ልትፈልጌ ነው ባለቤቴ ኦሬዲ ወደዚህ መስመር እንድትገባም ብዙ ነገር ያደረገችላት ባለቤቴ ነች እንደነገርኩ ስለዚህ እሺ ምን እንዴ እኔ ስራ ካልሰራው ምን አበላታለሁ ምን አጠጣታለሁ እኔ እኮ ገንዘብ ማግኘት አለብኝ አይደል እንዴ እሷን እኮ ቴክ ኬር ለማድረግ የሆነ ነገር ለማድረግ ገንዘብ ማግኘት አለብኝ አይደል እንዴ አጠራቅመን ከነሱ ውጪም የሚተባበሯቸው አካላትም ካሉ እነሱን እስር ቤት እናስቀምጣለን ማለት ነው እንቀሳቀስ ነውና ያላትን ነገር ለማሳየት ምናምን እንትን ብላ ነበርና አሳየቻት ምናምንና ግን ኬዟ ደግሞ በጣም ከባድ ሆኗል ያው እስከዛሬ ሆስፒታል ይዛችኋት አልሄዳችሁም ነበር ማለት ነው ቢታወቅ ነበር ካንሰር አንተ አልይዘናት አልሄድንም አንተ እንዳልከን ፍቅርማ መጣ ሰው እንጂ እኔ መግባባው ሰው ነበር ያው በቃ በሱ ምክንያት ነው ያወቅነው እሺ ለማንኛውም እስኪ ይጃት ልምጣና እሷን የሚሆነው ነገር እናወራለን ቆይ ማለት ባለቤትን ወዳት ወይም ተፈቃቅዳችሁ አይደል ያገባችሁት ሰው የሚለኝስ አልሰማ ብዬ ምናምን ዛሬ ምን አይነት ወሬ ያወራች እንደሆነ ምንም ላቅ አልቻልኩም ምን አይነት እንዲ ብላኝ እኮ አታውቅም ዛሬ ምን ተፈጥሮ ነው ጭራሽ እንዴ ቤት ልቀቅ እስከማለት አላቅም ብቻ ምን እንደተፈጠረ አላቅም እኔ እኮ በደንብ ነበር መታገዘኝ ስላቴ እኮ በደንብ ነበር መታገዘኝ ወይስ ያስመሰለሽ ነበር እስካሁን ቆይ እኔ አሁን አልገባኝም አሁን የምር እናንተ በዚህ ማል በህት ምክንያት ይሄን ያህል መጨቃጨቅ ውስጥ ገብታችሁ እንዴት ነው የምትኖሩት ይሄ በጣም ከባድ ነገር ነው እንደገናስ ደግሞ አሁን እዚህ ጋር ስለታመመ ወይም ደግሞ ባትታመሙ መጥፎ ሁኔታ ውስጥ ናት እና እሷን ለማገዝ መተባበር ሲጠበቅባችሁ እንዴት እርስ በርስ ትጋጫላችሁ በዚህ ልክ እኔ አቃለው የቤተሰብ ጣልቃ ገብነት ትዳር ላይ ብዙ ነገር ሊያመጣ እንደሚችል አቃለው ግን በዚህ ነገር ኦሬዲ አውርተን ተማምነን ተነጋግረን ነው እሷ እንድመጣ ያደርግነው እዚህ ማለት ማገዝ በመንችለው ነገር እንድናግዛት ብዙ ነገር ሆናለች ማለት በልጅነቷ ነው ከሀገር የወጣችው ተሰዳ ብዙ ነገር አይታለች እዛ ስራ ሰርታ ቤተሰቦቿን ብዙ ነገር ያደረገች ሴት ነች እንግዲህ
አሁን እንዲሆና ስትመጣ እንዴት ሜዳ ውጪ ይባላል ይሄን ነገር ተነጋግረን አምናበት ነው እዚህ ቤት ውስጥ እንድትገባ ያደርግነው እንዴ እሷኮ ሲጀመርኮ እዚህ ቦታ ለመድረሷም እኮ ማለት ጥሩ ነገር እንድትሆን ጥሩ ቦታ እንድትደርስኮ ብዙ የለፋች ሴት ነች እኔኮ ሚስቴ ብቻ አይደለችም እንደ ብዙ ነገር የነበረች ማለት እኔ አላውቅም ምን ያወራች እንደሆነ ዛሬ ላይ ተነስታ ምን ያወራች እንደሆነ ምንም ሊገባኝ አልቻለም ምንም አይነት መፍትሄ መስጠት አልቻልኩም ቆይ ለህተ ምንም ነገር ማድረግ አልቻልኩም ማለት እዛ ቆይታ ወደዚህ ስትመጣ እንደዚህ አይነት ነገሮችን አምልኮ እንዳለባት ወይም ደግሞ ዛፍ እንደምታመልክ እንዴት አወክ እና ካወክስ በኋላ የሆነ መፍትሄ ማድረግ አልቻልኩም ይኸውልህ አቅም አጣው በቃ አሁን በዚህ ሰዓት በተለይ ምንም አቅም ይባል ነው የሌለኝ እኔ እህቴ ይኸውልህ እንዲሆና ከመጣች በኋላ ባዶ ጆን የመጣችው ስትመጣ ምን አርጋዋት ምን ሆና እንዴት ሆና ትምጣ ምን ያርጓት ምንም ማቀው ነገር የለም ብቻ ተጠርዛ ልብስ እንኳን ሳትይዝ ነው የመጣችው በዚህ ሁኔታ ያለች ነበር እንግዲህ ከባለቤቴ ጋር አውርተን እዚህ ቤት እንድትቆይና ነገሮችን ለማስተካከል እንትን ይያልን የነበረው ነገር ግን አላቅም ቤት በኩል እንትን እንደምትል አላቅም ትሄዳለች እኔ አላቅም እህቴ አንዳንዴ ጤነኛ ትሁን በሽተኛ ትሁን ምን ይፈጠር እኔ ማለት ሊገባኝም አልቻለም በግልጽ ምክንያቱም ለዛፉ ሲሆን ማለት የምትለው ነገር አለ ምናምን ይባላል ለሱ ሲሆን ከየት እንደሆነ አታጣም ማለት የሚቀባ ነገርም አታጣም የሚጨስ ነገርም አታጣም ለሱ የምትሰጠውን ስጦታዎች ያንደ አታጣም ግን አሁን ጆ ላይ ብር የለም እኔ ጋር ብትመጣ ምንም ነገር የላት እርግጠኛ ነህ በዚህ እርግጠኛ ያልሆንኩትን ነገር እኮ አልነግርህም እየነገርኩ ያለሁት እርግጠኛ የሆንኩትን ነገር ነው ታች ልጅ ይሄን ያህል ጊዜ አረብ ሀገር ስትኖር ምንም ገንዘብ አልሰራችም ምንም ነገር ይላትም ይያልከኝ ነው ምንም ማቀው ነገር የለም ይያልኩ ነው በርግጥ እዛ ባለችበት ሰዓት ቤተሰቦቿን ትረዳ ነበር ማናቸው ቤተሰቦቿ ማለት እናት አባቶቻችንን ትረዳ ነበር ኪላንተ ምንም ለካለ ወይም አንተን ምንም አገዛታ እኔ ሲጀመር ይሁን የምታገዝ አይነት ሰው አይደለም እኔ ራሴን የቻልኩኝ ቤተሰብ ያለኝ ራሴን ማስተዳደር ምችል እንኳን አይደለም ለራሴ ቀርቶ ከኔ አልፎ ተርፎ ቤተሰቤን የምረዳ እንኳን አይደለም ለራሴ አይደለም ውጭ ለተቸገሩ ሰዎች ምረዳ አይነት ሰው ነኝ እኔ ሲጀመር ከሷ መጠብቅ አይነት ሰው አይደለም ሲቀጥል ደግሞ እዚህ ነገር ውስጥም ለሷ እንዲሳካላት ምን እንዲላት ያረኩት እኔ ነኝ ወጪ አውጥቼ ብዙ ነገር አርጌ ሚስቴም ማግዛኝ በዚህ ነገር እንትን ብለ ህይወቷ ይቀየራል ብዬ ነበር አረብ ሀገርን እንድትሄድ ብዙ ነገር ህይወቷ እንዲቀየር አስቤ ነበር ወደዛ ያልኩት ግን ምን ነክታ ምን ሆና ምን ተፈጥሮ እንደመጣች አላውቅም ቆይ ማለት አረብ ሀገር ዳራሷ እንድትለውጥ ማለት አንተ አረብ ሀገር መሄዷን እንዳገዝክና ባለቤትም እንዳገዘች ተጋግዛችሁ እንደላካችኋት ነገርከኝ ታዲያውን ነገሮች ሀፕን አድርገው እዚህ ከመጣች በኋላ ባለቤት ለምንድን ነው ይሄን ያለ ጥላቻ ማለት ምንድነው በመሃል ያለው ነገር ሁለቱ አይግባቡም ወይስ ምንድነው እኔ እንጃ አላቅም ይውልህ እህቴ ባለባት ችግር በርግጥ ለሷፍ የሆነ መሰጣትን ጊዜ ቀንሼባት ሊሆን ይችላል ፍቅር ቀንሼ ሊሆን ይችላል ግን ያለውበትን ሁኔታ ትረዳኛለች ብዬ ነው ማስበው ማለት በዚህ ምክንያት ነው ሊሆን የሚችለው እንጂ ሲጀመር ሚስቴ እንደ አይነት እኮ ሰበና ይላትም ዛሬ እኮ ምን እንደነካት ምን እንደዚህ ያስወራት እንደሆነ እንኳን ላቃል ቻልኩም ማለት እኔ እንጃ እኔ ዛሬ ራሱን እንደዚህ ተናድጄ ወደ እንዲህ አይነት ነገሮች መግባቴ በጣም ለኔ ራሱ ግራ ገብቶኛል ግን በቃ እህቴ ለእህቴ ስንል ነው እሷም ለእህቴ ስትል ብዙ ነገር መስዋዕት የከፈለች ሴት ነች እኔም ለእህቴ ስል ብዙ ነገር ያረኩ ሰው ነኝ እና ይኸውልህ በዚህ ልክ እንደዚህ ትሆናለች ብዬ አስቤ አላቅም ያጎደልኩባት ነገር ካለም እኮ በግልጽ ብትነግረኝ እኔ እንዲ ነው ብትለኝ ትንሽ ጊዜም ቢሆን ቤተሰብ ጋር ማሳረፍበትን ወይ አመቻችቼ ለሷ ያለኝን ነገር ማሳየት ይችል ነበር ሞዳት ማፈቅራት ሚስቴ ዛሬ ላይ እንዴት እንዲህ አይነት ንግግር እኔ ከቤቱ ታስከ ማለት ድረስ ትደርሳለች ብዬ አንድ ቀንም አስቤ አላቅም ቆይ ቤቱ የማን ነው ማለት ገስታችሁ ሰርታችሁ አብራችሁ የሰራችሁት ቤት ነው ወይስ እሷነች ወደዚህ መጣችሁ እስኪ ግልጽ አድርግልኝ ይሄን ነገር ማለት መቼም ከመሬት ተነስታ ውጣ የምትልበት ምክንያት ግልጽ አይደለም ብትፋት እንኳን ህግ ነገሮችን እኩል እንትን ይዳኛል እንጂ ቤትኛው ኮንፊደንስ ይልክ አሁን ስለቤቱ ባላወራህ ደስ ይለኛል ማለት እንዲገባ እንዲሆነ ምናምን ባልልህ ደስ ይለኛል አሁን ስላለው ስለህቴ ብቻ ብናወራ ደስ ይለኛል ምክንያቱም ይሄ ነገር አንተን አይመለከትም ስለቤቱ ማውራት አልፈለክም ምን ነው ድብቅ ነገር ነው እንዴ ድብቅ ነገር ሆኖ ምናምን አይደለም ግን ይሄ ቤተሰብ ጉዳይ ነው የኔና እሷ ጉዳይ ነው አይደል እንዴ ስለዚህ ይሄን ነገር ራሳችን ሃንድል ብናደርገውና ራሳችን ብንፈተው ይሻላል አሁን ስለህቴ ነው እንትን ያለኝ ይሄ ስለህቴ ያለውን ነገር ንገረኝና ምን እንደተፈጠረ እንትን በለኝና ምትረዳኝ ነገር ካለ መባካ አንተም ረድተኸኝ እኔ አሁን ይኸውልህ እንደምታየው ይኸውልህ ትዳሬም ሰላም እያጣ ነው ማለት በአጠቃላይ ሰላሜን እያጣው ነው እኔ ስራ ቦታም ሄጄ አይታ አሁን የት እንዳለሽ ታውቃለህ
እህቴ ወለ ድንገት ነው የምትወጣው ከቤት ለከለከላት ላስቆማት አልችልም ለምን የምትፈልገውን ነገር አርጋ ለምን አታስቆማትም አንተ ወንድም እኮ ነው ማለት የምር ማለት አንድ ወንድም እህቱ አጓጉል ወይም ደግሞ ከተለመደው ውጭ መንገድ እየሄደች ኃይል መጠቀም ካለበት እህቱ ናት ኃይል ተጠቅሞ ደና እንደ እድል ሰራት ቤት እንዳስራት ነው የምፈልገው ምን ማለት ነው እንዴት ነው እህቴን እንዴት ነው ቤት ማስራት ይውል የባሰ እኮ ጭንቀቷን መጨመር ነው ማሳበድ ነው እንድትወጣ ቢያንስ ኢንቫይሮንመንቱን ስታይ ውጪ የነበረውን ነገር ቢያንስ የድሮ ነገር ያስታወሰች ወደ ኋላ ትመለሳለች ብዬ አስቤ እንጂ እሷን እኮ ቤት አስሬ ማስቀመጥ እኮ አልከበደኝም ነገር ግን ቤት አስሬ ባስቀመጥኳት ቁጥር አንደኛ ያበደሽ ነው የምትመጣው እርግጠኛ ነኝ አሁንም እኮ ጤነኛ አይደለች ማለት ዛፍ ያመለከች ከምትኖር እንዴ ሰው እኮ ጸበል ሲገባ እኮ ታስሮ ይገባል በተለያየ መንገድ ደና እንዲሆን እኮ ለሱ እንዲጠቀም እኮ ይታሰራል ምን ይባላል በሰንሰለት ይታሰራል እንደዚህ ይደረጋል እንደዚህ ይደረጋል አቅም አጣው አልኩ እኮ አቅም አጣው እኔ ጸበልም ለመውሰድ ምንም ለማድረግ አቅም አጣው ያልኩ ነው ምንም ሰዓት የለኝም ሰዓትም የለኝም አቅምም የለኝም በይሳት ይያልኩ ነው ልትረዳኝ የምትችለው ነገር ካለም አንተም እንድትረዳኝ ነው የምፈልገው አሁን ስለሷ እንደዚህ ተጨንቀህ ኦሬዲ ብዙ ነገር አስበህ መተሃል አይደል እዚህ ጋር ስለዚህ አንተ ማገዝ የምትችለው ነገር ካለ እንድታግዘኝ ነው የምፈልገው እኮ አንተ ማግዘኝ ስለዚህ ምንም ነገር አድርገህ አታውቅም ከመጣች አንድ አመት አካባቢ እንደሆናት ሪላክስ እንድታረጋ አድርጌያለሁ ማለት ሪላክስ ማለት ነገሮችን እኮ በአንዴ ይሄ ወደ መድኃኒት ወደ ነገሮች መግባት የለብህም አንድ አመት ሙሉ መጀመሪያ ሪላክስ እንድታረግ ወደ ነገሮች እንድትመለስ እዛ የነበረባት ተጽኖ ካለም ከዛ ተጽኖ አስወጥቻት ኦሬዲ ታስራ ሊሆን ይችላል እየሰራች የነበረው እዛ ምን እንዳረጉባት ምን እንደተፈጠረ ምን የተፈጠረውን እያንዳንዷን ነገር ምንም ማቀው ነገር የለም ማለት ታጣቀም አንተ ወንድም አይደለ እንዴ ወንድም ነህ አንተ ስትሄድ አንተም ባለቤትም ተጋግዛችሁ እንደላካችኋት ራስህ ካንደበት አረጋግጠልኛል በስልክም ወይም በተለያየ መንገድ እንዴት ነው ደህንነቷን ማታረጋግጠው ይኸውልህ በትንሽ ነው ወይስ አትወዳት ነበር ታቂ ነበረው እኔ ስለዚህ ነገር ብዙ ማቀው ነገር የለም እህቴ ግን ታቅ ነበር ማለት ልካታለው ብዙ ነገር ሁሉ ነገር ተፈጽሞ እዛ ጥሩ ስራ ላይ እንዳለች ምናምን እህቴ ነግራኛለች ማለት ያን ያህል የመገናኘት እንትና አልነበረንም ከእህቴ ጋር ማናት ሌላ እህት አለ ኖ ባለቤቴ ነግራኛለች ልትፈልግ ነው ባለቤቴ ኦሬዲ ወደዚህ መስመር እንድትገባም ብዙ ነገር ያደረገችላት ባለቤቴ ነች እንደነገርኩ ስለዚህ ማለት ታዲያ ይሄንን ሁሉ ኮንትሮል የምታረገው የምታወራው የምትግባባው ከባለቤት ጋር ከሆነ ባለቤት እዚህ ከመጣች በኋላ ስትሄድም እጇ ካለበት ባለቤት እዚህ ከመጣች በኋላ እዚህ ቤት ውስጥ ስትኖር ይሄን ያህል ማለት መጀመሪያ ይሄን ያህል ደግ ከነበረችላት አሁን እዚህ ከመጣች በኋላስ ማለት አንዳንዴ የምር ከልብ ከሆነ ወዳጅነቷ በክፉም በጥሩም ጊዜ አብራ መሆን አለባት አይደለም የፈለገ እዚህ ጋር ትዳር ቢኖር ባለቤቴ አጠገቤ ነች አሁን እስካሁንም ድረስ አጠገቤ ነች ዛሬ ምን እንደነካት አላቅም ይሄን ነገር መፍታት ባለብን እኔና እሷ አንፈታዋለን ምክንያቱም ይኸውልህ ስለ ባለቤቴ እንዲህ ነው ብዬ ማውራት ነው ያልችልም አሁን ምክንያቱም ብዙ ነገር አግዛኛለች ብዙ ነገር ረድታኛለች አብረን ነው ዛሬ ላይ የደረስነው አብረን ነው እዚህ ቦታ የደረስነው እሷ በርግጥ ብዙ ኮኔክሽኖች ነበሯት እህቴን እንድትወጣ ረድታኛለች ብዙ ኮኔክሽን ማለት አልገባኝም ጎበዝ ነች ማለት ብዙ ኮኔክሽን አላት ከሰዎች ጋር ያላት ግንኙነት ምናምን ጥሩ ነው ሰው ታውቃለች ምናምን እዛም እህቴም እንድትገባ ምናምን ግንኙነት ነበራት ከነበራት ሰዎች ጋር ምናምን ነገር እንተናለች በቃ እህቴን እዛ ቦታ ያደረሰቻት እሷ ነች ያመቻቸችው እዛም ሄዳ የምትኖርበትን ቤት ብዙ ነገሮችን ያመቻቸችው ያንተ ባለቤት ናት ያልከኝ ነው በትክክል ብዙ ነገር ያደረገችላት ባለቤቴ ነች በጣም ጥሩ አሁን ላይ ወለ ፍቅር ስለቀን ምናልባት በሷ ምክንያት ፍቅር ስለቀነስኩባት ጊዜ ስላልሰጠዋት ነገሮች አናቷ ላይ ወጥተው ይሆናል እንጂ ሲጀመር እንዲህ አይነት በክፉ ምትነሳን ባለቤቴ አይደለችም ምን ያለችኝ ባለቤቴ ሚስቴ በጣም ጥሩና ደግ የሆነች ሴት ነች በተለይ ለኔ እኔ ግን ማለት የምር ማለት እኔ እህትም ወንድምም አለኝ ብዙ ነገር ቤተሰብ አለኝ ግን እኔ አሁን እንደማስበው ከሆነ አንተ የምርም ከባለቤትህ ከሚስትና ከባለቤትህ ምንድነው ከባለቤትህና ከእህትህ ባለቤትህን የምረጥክ ነው ይመስለኝ እና እህትን ችላ ብለሃታል ምክንያቱም እህትን ችላ ብዬማ ባለቤቴን መርጬ ቢሆን ይኸውልህ ለሷ ጊዜ ባለመስጠቴ እኮ ነው ሁሉ ነገር የተፈጠረው አይደል እሺ ጊዜውም እንደምታደርገው እሺ የእህቴን ለእህቴ እሰጣለሁ የሚስቴን ለሚስቴ እሰጣለሁ ግን ደግሞ በዚህ በተፈጠረው ሰዓት በዚህ በቃ ባሉት ውጥረቶች ምክንያት ለሚስቴ ጊዜ እየሰጠዋት አይደለም በዛም ምክንያት ለማን ነው ጊዜን የምትሰጠው ለማን ነው ጊዜን የምትሰጠው ስራ አለብኝ እህቴና አንድ አያታለሁ ቴኬር አረጋታለሁ አንዳንዴ ድጋሚ ቤት መጣለሁ ሚስቴ ያለች
ብዙ ነገር ያለብኝ ሰው ነኝ ስራም የኔ ስራ ብዙ ቦታ ነው ተፍተፍ ምለው ማለት አንድ ቦታ ቆሜ የምሰራ አይነት ሰው አይደለም ብዙ ቦታ መንቀሳቀስ አይነት ሰው ነኝ ስለዚህ ጊዜ የሚባል ነገር የለኝም እኔ በመጀመሪያ ደረጃ በቃ ኤቭሪ ነገሬን እንትምለው ስራና ሚስቴሌና እህቴሌ ብቻ ነው ቤተሰቤን እንኳን መጠየቅ አልቻልኩም ስለዚህ በዚህ ምክንያት ነው እንጂ እንዴት እኔ የእህቴን ቀንሼ አይደለም ይሁን ተረዳኝ አሁን ስነግርህ እውነቱን ስነግርህ አንተ የምርም ማለት ስራ ኮሊኖር ይችላል ግን እህት ደግሞ አለ እኔ ቅርታ አድርግልኝና እኔ ማለት እኔ ለእህቴ በማደርገው ልክ ያወራውልኝ እዚህ ጋር እህቴ ያለችበት መስመር ልክ ካልሆነ የምርም ስራ ይሰራልኝም ስራም ካን ቢሰራልኝ አንድ አመት እሺ ምን እንዴ አመት ከ6 እኔ ስራ ካልሰራው ምን አበላታለሁ ምን አጣጣታለሁ እኔ እኮ ገንዘብ ማግኘት አለብኝ አይደል እንዴ እሷን እኮ ቴኬር ለማድረግ የሆነ ነገር ለማድረግ ገንዘብ ማግኘት አለብኝ እኔ አይደል እንዴ አመት ከ6 ወር ሙሉ የፈለገ ጊዜ ብታጣ ለእህት ጊዜ ታጣላ አንድ አመት ከ6 ወር እሷ እዚህ ጊዜማ ያለኝን ጊዜ እኮ እየሰጠዋት እንደነገርኩ ሪላክስ እንድታረጋ አንዳንድ ቦታዎች እየወሰድኳት በዛው እኔ ወደ ስራ ሄዳለሁ እያልኩ ነው ከዛ በኋላ የት እንደምትሄድ አላቅም በርግጥ ግን ከሰዎች ብዙ ጊዜ የምሰማው እንዲ ታረጋለች እንዲ አይነት ነገር ሰማለሁ ግን ለዛም የሆነ ነገር ደግሞ የሆነ ገንዘብ ያገኘች ነው እህቴ እንዲ አይነት ገንዘብ ማግኘት ቻለች ማለት ደግሞ የሆነ የደበቀችኝ ነገር አለ ብዬ ነው ማስበው እሺ ስለዚህ በቃ በጣም ጥሩ ማለት እኔ ማጣራት ያለብኝ ነገሮች አሉ እነሱን አጣራለሁ እስኪ እንደውም ለእህቴ ያደረክላት ይሄን ያደረኩላት የምትለው ነገር ካለ ምናልባት እኛ እህቴን ለማገዝ የምናደርጋቸው ነገሮች ይኖራሉ አንተ ያላደረከውን ነገር ለማድረግ እኔ ለእህቴ ከሚገባው በላይ ማድረግ የምችለውን ነገር ጊዜን ሰጥቻታለሁ ማለት በቻልኩት መጠን ያረኩት ማድረግ የምችለውን ነገር አድርጌላታለሁ አሁን የሚቀሩኝ ስቴፖች አሉ እነሱን ደግሞ ወደፊት ማድረጋቸው ይሆናል ከሚስቴ ጋር እየተነጋገርኩ ነገር ግን እስካሁን አላመነችበትም በዚህ አሁን ስለተናደደች ምናምን ይሆናል እያልኩ ነው እኮ ሚስቴ እንዲያነስ ሰው አይደለችም እንዲያነስ ብና ያላት ሴት አይደለችም ስትናደዱ እንደዚህ አይነት ቃላት ነው የምትለዋወጡት እንደውም ቤቴ ለቀውጣ ብላለች የፈለገ ብትናደድ ቤቴ ለቀውጣ ይሄ ቅድም የተነጋገርነው ምናምን ነገር አንድ ነገርም እንዲወጣ አልፈልግም አይ በጣም ይቅርታሽ በቃ ይቀራል አይ ይሄ አንተ ፐርሰናል ነው የኛንተ ነው እዚሁ እንዲቀር ነው እንፈልግ እሺ ችግር የለውም ያው እኛ እዚህ ውስጥ አንገባም በርግጥ ለከና ግን ያው ምናልባት ያው ካወጣችሁ ቃላት አንፃር ብሶት የወለደ ወይም የተጠራቀመ ነው ብዬ ስላሰብኩ ነው አንተ ነገሮችን ያባባስክ እንት የምትለው በቃ ድንገት የተፈጠረ ነገር ነው አልኩ አይደል እንዴ እኔ ይሄን አልተሰማኝም እኮ እንዳንተ አልተሰማኝም በጣም ጥሩ እሺ እስኪ በዚህ አግዟት እህቴን በዚህ አግዟት የምትለን ነገር አለ የምትጠቁመን ነገር አለ በቃኛ እህትን ለማገዝ ዝግጁ ነን ከዚህ ጀምሮ እኔ አንተ ጊዜ ለምኛ ጊዜ አለን እሷን በተወሰነ ቀናት ውስጥ ደና እንድትሆን ለማድረግ ነው ጊዜ ብቻ በቂ አይደለም እህቴን ለማገዝ ለመርዳት ጊዜ ብቻ በቂ አይደለም ገንዘብም ያስፈልጋታል እህቴ እና እኔ ሲጀመር እኔ በቂ ገንዘብ ካገኘው እኮ በቂ ነገር ካለኝ እኮ እኔ ለቤተሰቤ እዚህ ማላስብ ማልጨነቅ ሆነ ለምግብ ሲጀመር ለእህቴ ጊዜ መስጠት አይከብደኝም እኔ የገንዘብ ጦትም ጭምር ነው ገንዘብ ለምንድን ነው የሚያስፈልገው እሺ ገንዘብ እኔ ያለኝ እኔ ያስተካክላለሁ ገንዘብ ለምንድን ነው የሚያስፈልገው እንዴ ሁሉ ነገር እኮ በገንዘብ ነው የሚሆነው አይደል ያለ ገንዘብ የሚሆን አንድም ነገር የለም ታውቃለህ እሺ እኮ አሁን ከዚህ ቤት ወጣ እንኳን እኮ በአንድ ቦታ ለመሄድ እኮ ገንዘብ ያስፈልጋል ለትራንስፖርት እንኳን አይደለም ያመማት ነው እንዴ አይነት ነገር ውስጥ ገብታለች ምናምን ልንረዳት እንፈልጋለን ለምትባል አይነት ሴት ለምሳሌ አንድን ሰው ጸበል ለመውሰድ ያን ያህል ብዙ ገንዘብ ያስፈልጋል ብለህ ታስባለህ ገንዘቡ እኮ ለሷ ብቻ ላይሆን ይችላል የሚያስፈልገው አብሮት ለሚሄድ ሰው ያስፈልጋል ለምግብ ያስፈልጋል እዚህ ያሉ ነገር ደግሞ እኔ የተውኳቸው ነገሮች አሉ ለምታዋቸው ነገሮች ገንዘብ ያስፈልጋል እዚህ ከቨር ለማድረግ ብዙ ነገር ነው ያለው ያን ገንዘብ ስለሌለ ብቻ እህትን እንደዚህ አይነት ጊዜ የለመደ 2 3 4 5 አመት የሆነ ሲመጣ ሙሉ ለሙሉ አንተን ማሰማለህ እየጨረስኩ ነበር አሁን ነገሮችን ለማስተካከል እንትን ላይ ነበርኩኝ በቃ እሷንም ወደ ጸበልም ቢሆን ለመወሰድ ምናምን አሁን ጊዜ አጥሮኝ ነው ያልኩ ነው ትንሽ ጊዜ ግን አስተካክዬ ወደፊት ማድረግ የማይቀር ነገር ነው ይሄ ነገር ግን ነገሮች አሁን በማይሆን መልኩ ይሄዱ ስለሆነ ነው በጣም ጥሩ በቃ እሺ ብሩክ አሁን አንተ ተረጋጋ ቤት ያለውን ችግር እንግዲህ ተነጋግሮና ፍቱት የእህትን ጉዳይ ግን እስኪኛ ለማድረግ ምንችለው ነገር ይኖራል ብዬ አስባለሁ ከፈጣሪ ጋር እኛ እናግዛታለን ሌላ የቀረ ነገር ስለ እህት የምትነግረኝ ካለ ንገረኝ በቃ ካገዛችኋት ሲጀመር እኔ የሚያግዘኝ ሰው ነው እስካሁን የሚያጣሁት የሚያግዘኝ ሰው ከመጣ እኔ እህቴን ለመርዳት እኔ ሲጀመር መተው ያለብኝ ነገሮች ሁሉ በአጠቃላይ ተዋለሁ ችግር የለውም ስለዚህ እዚህ ድረስ እንትን ብላችሁ ስለመጣችሁ በጣም አመሰግናችኋለሁ ያለውን ነገር በቃ እየተነጋገርን ማድረግ ያለብን ነገር በአጠቃላይ እናደርጋለን ከዚህ በላይ ምንም ነገር የለም እሺ ጥሩ እንግዲህ ውድ ተመልካቾቻችን በህሊና ጉዳይ ላይ የነበረን ቆይታ ይሄንን ይመስላል እሷን ለማገዝ ከወንድሟም
ወንድሟ ሚስትም የተወሰኑ ነገሮች ቃላት ተለዋውጠናል ይሄ ማለት ለሷ የሚጠቅሙ ነገሮች በመሃል አግኝተናል ብዬ አስባለሁ አንዳንድ የተረዳናቸው እውነቶች አሉ በመሃል እነዚህን እውነቶች ደግሞ ሌላ ማረጋገጫዎች እስከሚመጡ ድረስ ከብሩክም እንደዚሁም ደግሞ ከብሩክ ባለቤትም የደረሱን አንዳንድ ጥቆማዎች አሉ እኛም የታዘብናቸው ነገሮች አሉ እነዚህ ትዝብቶች ሄዶ እንግዲህ የልጅቷን ደናሞንና ለመሆን ወይም ደግሞ የልጅቷ መድኃኒት ማምጣት ላይ የሚያግዙን ነገሮች ይኖራሉ ብዬ አስባለሁ እስከሚቀጥለው ሰዓት ድረስ ወይም ደግሞ እስከ መረጃዎችን አደራጅተን እስከምንቀርብበት ሰዓት ድረስ መልካም ቆይታ ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ ከሀገር ውስጥም ከሀገር ውጭም ያላችሁ የኛ ቤተሰቦች እንግዲህ ሰላማችሁ ይብዛ ውድ ተመልካቾች በህሊና ጉዳይ ዛሬ አዲስ ነገር አለ ብዙ ነገሮችን ማጣራት ችለን ነበር ውድ ተመልካቾች ከዚህ በፊት እንግዲህ በተለያየ መንገድ የህሊናንም ወንድም እንደዚሁም የህሊና ወንድም ባለቤትን እንግዲህ በተለያየ መንገድ አውርተናቸዋል ለብቻም አውርተናቸዋል ከነሱ አንደበት የሰማናቸው ነገሮች እውነትም ብዙ ነገሮችን ለማሳመን የሞከሩበት መንገድ አለ አሁን የተረዳነው ነገር በሙሉ ቆንጆ ድራማ እንደሰሩ ነው ድራማቸው ደግሞ በእኛ ዘንድ የተወሰነ ፍንጭ ሰጥቶን ነበር በጣም ማስመሰል ነበረው ብዙ ነገሮችን ተረድተናል ከዛ በመነሳት እንግዲህ ከህሊና ጋር በመተባበር ካሜራ ቤት ውስጥ አስቀምጠን ነበር ከሱ ካሜራ ደግሞ የሰማናቸው ነገሮች በሙሉ እጅግ በጣም የሚያስጠላ ስራ ነው የሰሩት እንግዲህ ድራማው የተቀነባበረ ነበር ብዙ ነገሮችን ክደዋል ጭራሽ እኔን ምንም ነገር እንደማቅ ማለት እኔ ማጣራቶችን አድርጌ ነው ሲጀመር ወደዛ ቤት ውስጥ ሄድኩት ብሩክ ማን ነው ምንድነው ምን አለው አካውንት ውስጥ ምን አይነት ነገሮች አሉ የሚሉትን ነገሮች የሚጠቀማቸው ነገሮች በሙሉ ለማጣራት ሞክሬ ነበር ግን ያንን ነገር በሙሉ ያመንኩት ነው የመሰለው እና አሁን ላደርግ የምችለው ነገር ምንድነው እነዚህ ሁለት ግለሰቦች እንግዲህ ከህሊና ጀርባ ብዙ ነገሮች ሲያደርጉ ነበር በሷ ምክንያት ደግሞ ገንዘቦችን ለማሸሽና ገንዘቦችን በተለያየ መንገድ ወይም ደግሞ በተለያየ ሰው ለማስቀመጥ ብዙ ነገሮችን ለማድረግ ያሴሩ እንደሆነ እንግዲህ ከቪዲዮ ማስረጃ ማረጋገጥ ይያለው ይህንን የቪዲዮ ማስረጃ እንግዲህ ፊት ለፊት ሳይው ምን ሊሉ እንደሚችሉ አላውቅም ግን ያንዳንዷን ነገር ከጀርባ ሲያደርጉ የነበረው በመስኪኗ ማለት እኔ አንድ ሰው እንዴት እንደዛ ሊያደርግ ይችላል ማለት የገዛ እህቱን ወደ ውጭ ልኮ እንደገና የምታመጣውን ነገር በሙሉ ለራሱ መጠቀም በዛ ላይ ደግሞ ለሷ ባዳም ልኮ እንደምታመልክ ያወቀ ምንም ያደረገው ነገር የለም ጭራሽ ደግሞ ገንዘብ ማሰባሰብ ያደርጋታለው ሲዶልቱ ያንዳንዷን ነገር ሰምተናል አሁን ምን እናደርገው ነገር በሙሉ ከዚህ በኋላ ከማህበረሰቡ የደረሰን መረጃ አለ የክሩ አባላትም የሰበሰቡት መረጃ አለ እነሱን መረጃ በሙሉ ፊት ለፊት እውነቷን እናወጣለን ከዛ በኋላ ወንጀለኞችን በሙሉ አጠራቅመን ከነሱ ውጪም የሚተባበሯቸው አካላትም ካሉ እነሱን እስር ቤት እናስቀምጣለን ማለት ነው ስናስቀምጥ ግን ለሌሎች መማሪያ እንዲሆኑ መረጃዎችን በትክክል መፈረድ ያለበት ያንዳንዷ ነገር ትፈረዳለች ይሄ ማለት ደግሞ ከክሩ አባላት ጋር የደረሰን ሌላ መረጃ አለ የብሩክ ባለቤት ሰዎችን በገንዘብ እየሸጠች እንደሆነ ወደ ውጭ ሀገር ወይም ደግሞ ከኢትዮጵያ ውጪ ወደ ሳውዲ ወደ ተለያየ ሀገር እየወሰደች ገንዘብ እንደምታተርፍባቸውና ኢቭን እዛ ደግሞ ሌሎች ብዙ ፋውሎች እንደሚሰሩባቸው መረጃ ደርሶናል ይሄንን መረጃ ይዘናል አሁን እንግዲህ ቀጥታ ወደ ቤት እንሄዳለን ወደና ህሊና ቤት እንሄዳለን ህሊና ማብራኝ ትመጣለች ተከተሉ እንግዲህ ውድ ተመልካቾቻችን በህሊና ጉዳይ ዛሬ መፍትሄ ለመስጠት እዚህ ቁጭ ብለናል ብሩክ አለ እንደዚሁም የብሩክ ባለቤት እዚህ ጋር አሉ የሚኖረንን ቆይታ እንግዲህ ለማየት አብራችሁን ቆዩ እሺ ብሩክ እንዴት ነህ አለን እግዚአብሔር ይመስገን እንዴት ናችሁ ያው ላንተ መፍትሄ እንድንሰጥ ያው የገንዘብም ችግር አለ ብለኛል እሱን ችግር ለመቅረፍ የቻልነው ነገር ከክሩ አባላት ጋር ማዋጣት ያለብንና አዋጣን መፍትሄ ለመስጠት እየሞከርን ነው እስኪ አንተስ ከዛ በኋላ እንግዲህ ያው ገንዘብ እስከማገኝ እየጠበቅኩ ነው ብለኝ ነበር ያለው ነገር እንዴት ነው ገንዘብ ማግኘት ቻልኩ ሁላችንም መተባበር አለብን ሊናል አይደለም እሺ አመሰግናለሁ ግን መጀመሪያ ላይ እኔ የዛኔ ስለተፈጠረው ስለያንዳንዱ ነገር ይቅርታ መጠየቅ ፈልጋለሁ ማለት በኔም ስም በባለቤቴም ስም ምክንያቱም እኔና እሷ ማለት አንድ ማለት ነንና ማለት እንደነገርኩ ነገር ይሄ ነበር በሰዓቱ የሆነ ነገር ሆና ካልሆነ የሆነ ነገር ተሰምቷት ካልሆነ በስተቀር በሆነ ወይ የሆነ ነገር ሆና ካልሆነ በስተቀር ባለቤቴ እንዲህ አይነት ስብና ያላት ሴት አይደለችም እንዲህ አይነት ሰው አይደለችም ብዬ ነግሬህ ነበር በተደጋጋሚ ያው ከዛ ነገር እንደተመለሰች በቃ ወደ ሐሳቧ ስትመለስ ያርገችው ነገርም ደብሯት ምናምን ተጽጽታ ምናምን እኔን ይቅርታ ጠይቃኛለች ግን ደግሞ እኔ
ስለሷ ማለት ማወቅ ያለብኝ ደረጃስ ድረስ ስለማቅ ምንም ብታረገኝ በሰዓቱ እኔም ተናድጄ ስለነበረ ምናምን ነው እንጂ እንደ ያን ነገር የተፈጠረው ያው ምናልባት በርግጥ ሚዲያ እንትን ላይ ታይ ይችላል ያው አትልቀቀው ብዬ ስለነበረ ነገር ግን ምናልባት እንትን ብሎም ቢሆን ችግር የለውም ማለት ይቅርታ ጠይቃለሁ በአጠቃላይ ስለተፈጠረው ኖርማል ነው ይቅርታ ጠይቃለሁና ማለት እናንተም ብዙ ነገር ይሄ እንዲ የሚያግዝ ሰው እንዲ አይነት ሰው ሲመጣ ብዙ ነገር ለማድረግ ማለት ተንቀሳቀሳለህ እና በቻልነው መጠን ተንቀሳቀሰናል እንደውም ባለቤቴ አሁንም ድጋሚ እሷ ነው ማመስገን የምፈልገውና በነበራት ሰዓት ትንሽ ዶክተሮች ጋር ምናምን ነገሮችን ቼክ ለማድረግ ምናምን እንትን ሞክራ ነበርና ማለት ኦሬዲ በቃ የናንተ መምጣት እኛንም በደንብ ነው ያነቃቃንና እንድንንቀሳቀስ ያደረገን በጣም የተንቀሳቀስ ነውና ያላትን ነገር ለማሳየት ምናምን እንትን ብላ ነበርና አሳየቻት ምናምንና ግን ኬዟ ደግሞ በጣም ከባድ ሆኗል እህቴ እኔ ከባድ ነው ማለት አላቅም ብቻ ምን ተፈጥሮ ነው አልገባኝም ማለት ሌላኛ ማናቀው ነገር አለ ስለ ህሊና እኔ ምን አዲስ ነገር አለ በጣም ማለት በመጀመሪያ ስለባለፈው ይቅርታ ችግር የለውም ትንሽ የሆነ ነገር ነበር ቤተሰብ ጋር ለዛ ነው በሷ ኬዝ ምናምን ተጣልቼ ስለነበረ ነው እንጂ እሷን ጠልቻት አይደለም ወይም ደግሞ እንደዛም ፈልጌ አልነበረም በጣም ይቅርታ ያው ስራ ቦታም ትንሽ ገንዘብ አጭበርብሮኝ ነበር ለዛ ነው እንጂ እንደዛም ፈልጌ አይደለም ያው ከዛ በኋላ እኛም ሞክረን ነበር ዶክተር አምጠን ነበር እና በሽታው መዳን አይችልም እንዴት ማለት መዳን አይችልም ማለት የካንሰር በሽተኛ ናት አዎ በስማም በጣም አዝናለሁ ማለት ምን ለማለት እንዳለብኝ አላውቅም ይውላውን አላውቅም እንዴት እንደሚሆን አላውቅም ከዚህ በኋላ እኔ ማለት አሁን በእኛ አቅም እንዲ በጸበል ምናምን የሚድን ነገር አይደለም ይሄ አሁን የተፈጠረባት ነገር እህቴ እኔ ምን እንዳረጓት ምን እንዳስነኳት እዛ አረብ ሀገር ላይ አላውቅም እኔ የምር በቃ ለምን ላኳት እስክል ድረስ ነው እንደዚህ ተባበሩን የምንፈልገው ቢያንስ ባላት እድሜ ላይ ደስተኛ ሆና እንድትኖር ማለት የሚያስፈልጋትን ነገር እንድታደርጉላት ማለት በህይወት እያለች የምትፈልገውን ነገር ማለት ማድረግ ከቻላችሁ እሱ እንድታደርጉ ካንሰር ቆይ ማለት እስከዛሬ የካንሰር በሽተኛ እንደሆነች እንዴት አልታወቀም እና ደግሞ ምንድነው የሚጠበቀው ማለት ዶክተሩ ምን አለ መፍትሄው በቃ ትንሽ ጊዜ የሚቀራት ያው የሚያስደስታትን ነገር ምድር ላይ ያለችው ደስተኛ የሚያደርጋትን ነገር አድርጉላት ብዙ አትቆይም ነው በጣም አዝናለሁ እሺ አሁን ማለት እንግዲህ እንዳላችሁት እሷን ደስተኛ ለማድረግ ምንድነው ማድረግ ያለብን ምናልባት የምትፈልገው ነገር ሁሉ እንዲሟላላት በቃ ማለት ያለች ኑራ ማየት የምትፈልገው ነገር እሷ ብዙ ነገሮችን ተመኝ ነበር በጣም ብዙ ነገር በቃ ማለት የራሷ ቤት ኑሯት ምናምን ደስተኛ መሆን ትፈልግ ነበር በቃ ያሉ ነገሮች በሙሉ ተሳክተውላት ማየት ትፈልግ ነበር ያው እኛ ደግሞ ከገንዘብ አንፃር ያን ነገር ማድረግ አንችልም ቤት ለሷ መስራት አንችልም ምንም ነገር ማድረግ አንችልም አሁንም ቢሆን አንተ ጋር ሚስጥር እንዲሆን የምንፈልገው ነገር መሞቷን ማወቅ የለባትም ቢያት ባላት ጊዜ ደስተኛ ሆና ትኖር በጣም አዝናለሁ በአጠቃላይ ማለት ባላት ቀሪ ጊዜ ላይ ደስተኛ ሆና ማለት ያሉት ሲጀመር ማለት ነው እድሜዋ ትንሽ እንኳን ረዘም እንዲል ትንሽ እንኳን ከፍ እንዲል የሚያስፈልጋት እሷ በቃ ህይወትን ማየት አለባት ማለት ደስተኛነትን መቅመስ ማየት መቻል አለባት ካልሆነ ግን አሁንም እድሜዋ በጣም ነው የሚያጥረው ዶክተሩ እንደነገረኝ ከሆነ በቃ በአጠቃላይ ይወልሷ ደስተኛ መሆን ካልቻለች በዚህ ሰዓት ቢያንስ ዶክተሩ የነገረንን ቀናት እንኳን አብራን መቆየት አትችልም ዶክተሩ ስንት ቀን ነው ይቀራታል ከአንድ ወር የበለጠ ጊዜ ይላትም ነው ያለው ነገር ግን በዛ መሃል የሆነ ነገር ተፈጥሮ እሷን ደስተኛ ሊያረጋት የሚችል ነገር ከተፈጠረ ትንሽም ቢሆን እድሜዋን ፈቅቅ ማድረግ ይችላል ብሎኛል እና እኔ አሁን ምን ማድረግ እንዳለብኝ እንኳን
የጊዜ ቆይ ማለት እሷ ቤት አላጣችም አይደለ? ቤት አላችሁ። እንዴት ነው ቤት ሊያስደስታት የሚችለው? የራሷ ቤት ነበር እንዲኖራት የምትመኘው። አረብ ሀገር ሆነም ስታወራን የራሴ ቤት ኑሮኝ የራሴ የተሟላ ዕቃ ኑሮኝ በቃ የራሷ የሆነ ነገር ነበር የምትፈልገው፣ የራሷ የሆነ ስራ እና እንጂ ይሄ የሰው ቤት አይደለም ምርጫዋ። እኛም እኮ እዚህ ብትኖር አልጠላም። ባለፈው ባልኩ አትቁጠርብኝ፣ እዚህ ብትኖር አልጠላም። ግን ደግሞ ኑራ ማየት ያለበት ነገር አለ። ስላንቺ የተወሰነ ነገር ምንም ለማጣራት ሞክሬ ነበር። ያው ጥሩ ስብዕና አለ ሰው ነሽ፣ ምንም ነገር ሳይኖርሽ ለሰዎች የምታግዢ አይነት ሰው እንደሆንሽ ተረድቻለሁ። ስላንቺ ያለኝንም አመለካከት ባለፈው በርግጥ የነበረው ሁኔታ ቆንጆ ጥሩ አልነበረም። ግን ያው አንዳንዴ ነገሮች ስሜታዊ ሲያደርጉ የሚፈጠሩ ነገሮች ናቸው። ሰው ደግሞ ሰው ነው፣ ሊሳሳት የሚችልበት መንገድ አለ። አንዳንዴ ስሜታዊ ሊሆን የሚችልበት ስሜታዊ ለማድረግ የሚሆኑ ነገሮች ሊፈጠሩ ይችላሉ። የእርዳታ ድርጅቶች ውስጥ የተለያዩ ገንዘቦችን ፈንድ እንደምታደርጊ መረጃው አለኝ። ያለሽን ነገር እንደምትሰጪ እንደማትሰስቺ ምናምን እኔም ስላንቺ ያለኝ ግምት ልክ አልነበረም። ይሄንን ለማስተካከል እንግዲህ ያው ይሄን ነገር ማጣራት ነበረብኝ። በጣም ይቅርታ ነኝ ትንሽ በተለየ መንገድ ስለተረዳውሽ። አሁን ግን ያው እንግዲህ እንግዳለኝ እንግዳይ ትመጣለች። ስለሷ የተወሰነ ነገር እንላለን። እንግዲህ እስኪ መፍትሄ ለመስጠት ዛሬ ያው የመጨረሻው ጊዜ ነው ብዬ አስባለሁ። እንግዲህ መፍትሄ መስጠት አለብን ለምንም ነገር። እሷም ደህና መሆን አለባት። እስኪ ግን እሷ መታ የሚሆነውን ነገር እንይ። በቃ በአጠቃላይ እህቴ መፍትሄ የሚሆናት ነገር እሷ ቤተሰብ መስርታ እኔ የምር ገንዘብ ቢኖረኝ እኔ ለጊዜውም ቢሆን ሰው አምጥቼ ያጋብቻት የጊዜያዊ ትዳርም ሰጥቻት በቃ ህይወት የሚባለውን ነገር አይታውቀም ሰው ምንም ነገር ብትሆን ከዛ በኋላ አይቆጨኝም። ግን ይሄን ነገር ማድረግ የምችልበት አቅምም ገንዘብ ምንም ነገር የለኝ። ግን ቆይ በአንድ ወር ውስጥ ቤት መስራት እንችላለን ወይስ አሁን ማለት ገንዘብ እሺ እንደምንም ፈልገን መግዛት ይቻላል? አለ ቤት የምታውቁት የሚገዛ አይታጣም ማለት በደላላም ቢሆን ጥሩ። እሺ አይ እኔ ማለት ትንሽ ግራ ስለገባኝ ነው። በአንድ ማለት ቤት ምናልባት የሰው ልጅ ቤት ብቻ ነው የሚያስደስተው የሚለውን ነገር ትንሽ ጥያቄ ስለሆነብኝ ነው። ለማንኛውም እስኪ የሚያስደስታትን ነገር እኮ ምናልባት በአጭር ጊዜ ውስጥ ስለሆነ በቃ በአጠቃላይ እኮ ሲጀምር ገንዘብ ካለህ እኮ ማይፈታ ነገር የለም አይደል እንዴ? ዋናው ገንዘብ ነው። ግን ገንዘብ በእጃችን ላይ አሁን በይሳት የለንም። እሳችንን እንዲ ቢያንስ የቀራትን እድሜ ደስተኛውና ሁሉን ነገር አይታ እንድትሞት ማድረግ እንኳን አለመቻልን ስታስበው እንዴት ምን ሊሰማህ እንደሚችል ማሰብ አይከብድም። አይዞህ ወዳጅ አይዞህ የኔ አባት አይዞህ። ተረጋጋ ወንድሜ ተረጋጋ። ግን የት ሆስፒታል ነው የወሰዳችኋት? ምናልባት እዚህ ነው ማለት ክትትል እንዲደረግላት ያደረግነው። እንዳልኩ ሰፈሩ እንደታመመች ያውቃል ሙሉ ሰፈሩና እነሱ አይን ውስጥ ማስገባት አልፈለግንም። ዶክተሩ እዚህ መጥቶ እንዲመረምራት ነው ያደረግነው። አንዳንድ ነገሮች ነው ሙሉ ማቴሪያል ይዞ መጥቶና ያው እስከዛሬ ሆስፒታል ይዛችኋት አልሄዳችሁም ነበር ማለት ነው? ቢታወቅ ነበር ካንሰር። አንተ አልይዘናት አልሄድንም። አንተ እንዳልከን ፍቅር ማመጣ ሰው እዚህ እኔ ምግባባው ሰው ነበር። ያው በቃ በሱ ምክንያት ነው ያወቅነው። እሺ ለማንኛውም እስኪ ይዣት ልምጣና እሷን የሚሆነውን ነገር እናወራለን።